ከመፈጠሩ በፊት ብትወጣ ይሻላል አንተ ላይ አይወጋ አድርገህ ከምገርስ አውጣ ስለዚህ አንሰለው በገዛ ግቢዋ በገዛ ንብረቷ ምን መብታታ በቃ እንዳዘነች ብንብላ ጠፋችን ይያል አንተ ላይ ጉዳት እንዳይደርስብህ ማፈልግ ከሆነ ተነስተውት ምን ማለት ነው እሱን አድርጌ ነው ማሳይ መልስ የለውም እሱ እንዴ ሁሉ በእጁ አይደል እንዴ ጀነን ይላል በጣም ሌክዠሪ የሆኑ መኪኖች ቆመዋል ግን ቤታችሁ ደግሞ ያን ያህል ይዘሩ አትጠገብ ቤት መሆኑ ተናግሮኝ ነው አንተ ሰውዬ ለምን አትወጣለን በቃ ምንድነው የምንዘባረቀው ከዚህ በፊት እዚህ ቤት አግብተህ ትኖር እንደነበረ መረጃው ደርሶኛል እናት የሷን ነገር እኔ በጣም ስለሷ ሳስብ ተሳቀቀኛል እውነት ለማይመለከተኝ አይደል አሻቃታለሁ ስለዚህ አያገባም አቃታለሁ በማቃት ነገር አጠገብንም ወይዘሮ አጠገብንም ታቃታለህ ልጄን አጣው እንደዚህ ሆንኩ አንድ ልጄን አጣው ተበላው ከየት ነው ይሄን ነገር እየመጣ ያለው ሰላም ጤና ይስጥልኝ እንደምን አላችሁ እንደምን ቆያችሁ እንደምን ከረማችሁ ይህ የንስራይን ሁለተኛው የዩቲዩብ ቻናላችን ነው ወይም መብረቅ ነው ዛሬም እንግዲህ እንደተለመደው አንድ እናታችን በጣም ሲያስጨንቃቸው ሲያሳስባቸውና ብዙ ጊዜ ሲያስጨንቃቸው የነበረ ታሪክ አለ ስለዚህ ታሪክ ብለው በተደጋጋሚኛን ለማግኘት በስልክም ሲደውሉ እንዲሁም ደግሞ መልእክቶችን ሲያስቀምጡልን ቆይተዋል እንግዲህ ወረፋቸው ደርሶ እንግዲህ ዛሬ ከሳቸው ጋር ምንድነው የተፈጠረው ምንድነው እየሆነ ያለው እሳቸውን ሲያስጨንቃቸው ነገር ምንድነው የሚለው ነገር ስላሳሰበን እሳቸው የሚኖሩበት መኖሪያ ቤት ድረስ ተገኝተናል እንግዲህ ካሜራችንን አብርተናል ስለዚህ ከናቴ ጋር የሚኖረኝን ቆይታ እንድትጋበዙልኝ ኮዲው ጋበዝኳችሁ ለዚህ የዩቲዩብ ቻናል አዲስ ይሆናችሁ ካላችሁ ባካችሁ ቪዲዮን ከመጀመራችሁ በፊት ሰብስክራይብ ማድረጋችሁ እንዳትረሱ ብዙ ሰዎችን የሚያስተምር ታሪክም በዚህ የዩቲዩብ ቻናላችን ላይ ያቀረብን ስለሆነ ቪዲዮውን ሼር አድርጉት ላይክ አድርጉት ብዙ ሰው እንዲማርበት የኛ ቤተሰብ እንዲሆኑ ብዙ ሰዎች ወደኛ እንዲመጡ ቪዲዮውን ሼር እንድታደርጉ በአክብሮት ተጠይቃለሁ እናቴ እንዴት ዋሉ ሰላም ነው እግዚአብሔር ይመስገን እንዴት ነው ሰላም ነው እግዚአብሔር ይመስገን ደህና ነኝ እስኪ እናቴ ወደ ታሪካችን ከመግባታችን በፊት እኔና እርሶ ያው እንደ ቤተሰብ እንደ ልጅ እንደ እናት ሆነን እንድንጫወት መጀመሪያ ከተዋወቅን ጀምረና እርሶም አለበል መንበረ እሺ ወይዘሮ መንበረ እኔ ግን ማሚ እያልኩ ነው የማወራው ይቻላል አይደል ደስ ይለኛል እስኪ ስለ እርሶ የተወሰነ ነገር ይንገሩኝ የትውልድ ቦታው የት ነው አስተዳደጎስ ምን ይመስል ነበር የትውልድ ቦታዬ አዲስ አበባ ነው ያደግኩትም ከድሃ ህብረተሰብ ውስጥ ነው የተማርኩትም እዚሁ የካቲት ትምህርት ቤት ነው ከዚህ ተመረው እዚህ ደስ ይላል በጣም እና እንዴት ነበር የትምህርት ቤት ላይፍ አረ በጣም ጥሩ ነው ያው መቼስ በትምህርቱን ባንገፋበት ያው ልጆች በማሳደግ ውስጥ ነው ያለነው አሁን ባለትዳርና ልጆች እናት ነው ስንት ልጆች አሉት 3 ልጆች አሉ በጣም ደስ ይላል እናትነት እንዴት ነው ታዲያ አረ እናትነት በጣም ደስ ይላል አሁን ስራ እየሰሩ አይደለም ቤት ውስጥ ነው ያሉት ያው ትንሽ አቅሜ ሞካከራለሁ በዚህ ኑሮ አንተ ደግሞ ካልተሰራ ቤት ይላል ምንድነው ለመኖር እየሰሩ ያሉት ያው ያገኙትን በትንሽ መስሪያ ቤት ውስጥ ተላላኪነት ምን እያልኩ ይሰራል ባለቤቱ ተሳብሮት ነው የሚኖሩት ይኖራል አብሮት ነው እሱም ለስራ ይደግፉታል ስንት ልጆች ነኝ ያሉኝ አይደል 3 ልጆች ደስ ይላል በጣም ደርሰዋል በደንብ አራው ያው ደርሰዋል እስካሁን አልዳሩም ምናምን አልዳርኩም ታዲያ እኔም ተስፋ አለኝ እንዴ አንተ ልጅ እንደው በጣም ቀልደኛ ነህ በጣም ትቀልዳለህ እንግዲህ ዛሬ ልጆች መቼ ራሳቸው የፈለጉት ነገር ካልሆነ እኮ የሚሆን ነገር የለም በቤተሰብማ ቀረ እንዴ ነው ከልጆቹ ጋርስ በግልጽ ነገሮችን ያወራሉ እናወራለን እንደ እናት ቀርበው በደንብ ያወራቸዋል አይደል ልጆችን ቀርቤ ያወራው ካሳለፍኩት ታሪክ የሚመጣውን ነገር አስተማሪውን ነገር እነግራቸዋለሁ በአቅሜ ደግሞ የዘንድሮ ልጆች እኮ ከኛ በልጠዋል እኮ እነሱ በጣም ፈጥነዋል ደስ ይላል በጣም ስንት ወንድና ስንት ሴት ነው ያለው አንድ ወንድ 2 ሴቶች አሉ ደስ ይላል ነው ታላቅ ነው ወንድየው ታላቅ ነው ስለዚህ ቤቱን እሱ ነው ያስተዳደረ ያለው በደንብ ልጆቹን እህቶቹን ይዞ ያው ባይደርስም እግዚአብሔር ይመስገን ያው አይጣራ ጥሩ ነው ያለ ግቢያችሁም ደግሞ ደስ ይላል የሆነ ሶሻል ላይፍ በጣም ያለበት ግቢ ነው እንደዚህ ነው እንጂ ግቢ ማለት ተባብረህ ምናምን ካልሆነ እኮ በአሁን ሰዓት አይቻልም ተረዳርተ አንተ ከሌለ እሷ ከሌለ ደሞኛ የድሮ ነገር አልተውንም ቡናም ስናፈላ አብረን ነው የምንጠጣው ሁሉን ነገር በቃ ያንዷን ልጅ እኔ ይዛለሁ የኔ ልጅ እሷ ትይዛለች እንደዛ ነው ይሄ አሁን እኮ ይሄ ዘመናዊነት ሲመጣ እንግዲህ ያጠፋብን ያለው ባህላችን ይሄ ነው ግን እኛ ጋር አልጠፋም እኮ እኔም ስገባም ሳይ ምናምን ግቢ በጣም ደስ ይላል ያለው ነገር ስበርስ ያላችሁ ነገር ደስ ይላል ተባብረን ነው
ተባብረን ነው። አዎ እንደዛ ነው። ማሚዬ እንደው እንግዲህ አስጨንቆት እስኪ እኛ እንዲያገኙ ያደረገን ጉዳይ ምንድን ነው? እስኪ ወደሱ እንግባ። አሁን የመጣሁበት ጉዳይ ምን መሰለ? በጣም ወዳት ጓደኛዬ ነበረች፣ ልጆቼን ያሳደገች፣ እኔም የሷን ልጅ ያሳደግኩ ጓደኛዬ ናት። አሁን የት እንደገባች አላውቅም። ቤተክርስቲያን ስንሄድ አብረን ነበር። ተውና ስትመጣም ቡናም ስንጠጣ አብረን ሁሉን ነገር ወደ ወዳችን እናወራለን። ትንሽ ጤንነቷን ብዙ አልነበረም። በኋላ አካባቢ ይሄን አመመኝ ምናምን ትላለች። ግን ከዛ በኋላ ጠፋችብኝ። ስጠይቅም የሚነግረኝ ሰው የለም። ማንንም ብጠይቅ እኔ እዚህ ቦታ ነው ገዳም ሄድ ይችላሉ፣ ገዳም አድራሿን አታውቅም፣ የሚነግረኝ ሰው የለም፣ ስልኳ አይሰራም። ይሄን ስለቸገረኝ እኔ እንዴት ብዬ ልቀመጥ? ለዛ ብዬ ነው የመጣሁት አንተ ጋር። ምንድን ነው የተፈጠረው? ማናት ጓደኛሽስ? እንደገና ደግሞ ምን ያህል ጊዜ ሆናት እስከጠፋች? ጓደኛዬ አትጠገብ ትባላለች እና ከጠፋች ኧረ ትንሽ ቆየችብኝ፣ ከአይኔ ከራቀች። ኧረ ወደ 2 ዓመት ይሆናታል። ድምጿ የለም ምን የለ፣ ስልኳ አይሰራ። ማንንም ብጠይቅ እዚህ ቦታ ናት የሚለኝ ሰው አጣሁ። በጣም ግራ ተጋባው። እና ማምዬ ይህን ያህል ጊዜ ግን ስጠፋ ማለት የሚፈልጋት ቤተሰብ ምናምን የለም? ማንም የለም። እኔ ሆነኝ ጓደኛዋ፣ ግራ ገባኝ። ጎረቤት ብጠይቅ፣ አካባቢን ብጠይቅ እዚህ ነው እዚያ ነው የሚለኝ ሰው የለም። እንደው አትጠገብ አልወለደችም? ቤተሰብ ምናምን የለም? ባለትዳር አይደሉም? የእሷ ነገር ተው እባክህ። አንድ ልጅ ወልዳ ነበር። ከኔው እንዳትርቅ ከአይኔ እንዳትርቅ ብዬ እባክሽ ልጄ ሌላ ቦታም አትሁኝ፣ ሁሉ ነገር አለ፣ ነይ እኔው ጋር ኑሪ፣ ትዳርሽንም ይዘሽ ነይ ብዬ ይዣት መጣች። ከኔ ጋር በደስታ እየኖርን ልጄ ባልታወቀ ነገር ታመመች። ዛሬ ነገ ትሻላታል ስል ጸበልም ስል ምንም ስትል ምንም ለውጥ የላትም። ከዛ በኋላ መኖር ጀመሩ። አብረው መኖር ሲጀምሩ እሷ በኋላ ላይ ታመመችና ሞተች። ሟች ማነች? የጓደኛዬ ልጅ። እሷ ሞተች። የት? እዚህ ነበር ከአንቺ ጋር የምትኖረው ወይስ ከእናቷ ጋር? ከእናቷ ጋር ነው እንጂ ከእናቷ ጋር ነበር የምትኖረው። እሷ ከሞተች በኋላ እንደው ቢገርም 40 እንኳን በግድ ነው የወጣው። ከዛ በኋላ የሆነ ሴት ይዞ መጣ። ማን ነው? ያትጠገብ የልጇ ባል ሌላ ሴት ይዞ መጣ። ሌላ ሴት ይዞ መጥቶ እየኖሩ እያለ ኧረ እባክሽ አትጠገብ፣ እንዴ ጥሩ ነው እንዴ ልጅሽ የልጅሽ ባል ሌላ ሴት ይዞ ሲመጣና አብራችሁ ስትኖሩ ጥሩ ነው ስል ምን ላርግ ልጄ እኮ አደራ ብላኛለች አለች። ከዛ በኋላ ምንም ደስተኛ አይደለችም በምትኖረው ህይወት። ትታመማለች፣ ውስጥ አንዳንዴ በቃ ምትቆዝማለች። ልታውራኝ ስትል በቃ ልታውራኝ ትፈልግና መልሳ ትውጠዋለች። ውይ በእናትህ የእሷን ነገር ቶ እኔ በጣም ስለሷ ሳስብ ያሳቅቀኛል። እውነት ነው የምነግርህ። በጣም ጓደኛዬ ከንቱ ሆና ቀረች። ከዛ በኋላ እንግዲህ ይኸው ሁሉ ነገር ሀብቱ ምኑ በራሱ ስራ አደረገ። መኪናውን ያሽከረክራል እንደ ልቡ። ንብረት መጣ፣ ወዲያ ሆነ፣ ወዲያ ሆነ፣ ለግቢው አዛዥ ሆነ፣ ሁሉ ነገር ፈጣሪ ሆነ። ከዛ በኋላ በቃ ጓደኛዬም የት ገባች ሳልል የት ደረሰች ሳልል ሄደች። ስጠይቅ ጸበል ሄደች ይሉኛል፣ ብጠይቅ ገዳም ገባች ይሉኛል። እዚህ ጸበል ስልኳ አይሰራም። ኧረ እባካችሁ ብል ወራት አስቆጠረ። ከዛም አመት አለ ብሎ 2 ዓመት ሆነ። እኔ መላው ሲጠፋኝ ስጠይቀው ምንም መልስ የለውም። እሱ እንዲህ ሁሉ በእጁ አይደል እንደ ጀነን ይላል። ምንም መልስ አይሰጠኝም። ቢቸግረኝ እናንተ ጋር መጣ። ማሚዬ ያልገባኝ ነገር ማለት ነው እንዴት ነው ያትጠገብ ልጅ አግብታ ባሏን ወደ ቤት ይዘ የገባችው? እናትየው ፍቃድ ነው? በሷ ፍቃድ። ያው ማለት ያልተለመደ ነገር ነው። ሴት ልጅ ወደ ወንድ ልጅ ቤተሰብ ትሄዳለች እንጂ ያው የሴት ልጅ ቤተሰብ ጋር ወንድ ልጅ አይቀላቀልም። እና ይሄ በጣም እንትን ስላለኝ ነው። ያው ልጇን ስለምትወድ። እናትየው ብቸኛ ልጅ ነች። ብቸኛ ልጅ ናት። ለማን ነው ያላት? ንብረት ለሷ ነው። አጠገብ ትዳር ምናምን አልነበራትም? ባሏ አሳብሮት አልነበረ። እሷኑ ይዛ ነው እሷኑ በማሳደግ ነው ራሷን አጉልምታ ብቻዋን ሴቷ ልጅ አሳድጋ ለዚህ ይበቃችሁ። መጨረሻዋ እንዲሆን እንጂ ግራ ሲገባኝ ነው አንተ ጋር የመጣሁት ማለት። እሺ ከዛ በኋላስ ምንድን ነው የተፈጠረው? ልጅቷ እንትን ነበረባት ከዚህ በፊት ህመም ምናምን ነበረባት? አረ ከዚህ በፊት ሰላማዊ ልጅ ናት። ብቻ እሱኑ ካገባች ውስጧ ታመመች። ምን እንደሆነ አላውቅም። እናትየዋም የሷ ነገር እንዲሁ ስብስል እንዳረጋት በቃ ልጄ እንዳለች ምን እንደሆነ ባልታወቀ ሰዓት ነው እንግዲህ። በትዳሯ ደስተኛ አልነበረችም ነው እንግዲህ። ምንም አላወቅኩኝ። ምንም ሰዓት በቃ እኔ ምንም ካገባች በኋላ ጤነኛ የማይደለች ምንም ጤንነት የላት። ማሚዬ እንዴት ነው ግን ከእሷ ጋር ቅርርብ ነበሩት? በደንብ ያወሩ ነበር ነገሮች? ጓደኛዬ ከጓደኞት ጋር ብቻ ሳይሆን ከጓደኞት ልጅ ጋር
እንደ ልጆት ነው ማያት ብዬ ስላስብኩ ነው አውራታለሁ። ግን ካገባች በኋላ ቅስስ ትላለች፣ ብዙም ደስተኛም አይደለችም። ያው ፍቅር ይዟት እንግዲህ ልጅ ነገር እንግዲህ አላውቅም እንጂ ወይ ፍቅር ይዟት ይሆናል እንጂ ብቻ ውስጧ ደስተኛም አልነበረች። ምን ያህል ጊዜ እሱ ናት አግብታ መኖር ከጀመረች? አይ ያረ ብዙም አልቆዩ ብዙም አልቆዩ። አንድ ልጅ እንኳን ጠብ አላደረገችም። ብዙም አልቆዩ እኮ ወዲያው ነው ጠብ ያለችው ልጅቷ። በጣም የሚያሳዝን ታሪክ ነው ነገር። ከዛ በኋላስ እሺ ወይዘሮ አትጠገብስ ምን ሆኑ? ምን ነበር እያጋጠማች የነበረው? አንድ ልጇን አጣች። አንድ ልጇን ካጣች በኋላ ህይወት ሁሉ ጨለመባት። ነጋ ማልቀስ ነው፣ እየዬ ነው። እኔ ጋር ስትመጣ ማልቀስ ነው። ልጄን አጣው፣ እንደዚህ ሆንኩ፣ አንድ ልጄን አጣው፣ ተበላው። አረ በቃ ዝም በይ አይዞሽ እንግዲህ እግዚአብሔር ምን ይደረጋል ብዬ እላታለሁ። በቃ ማልቀስ ነው። 2 ወር እንኳን 40 በስርዓት ከወጣ በኋላ ሐዲስ ሚስት ይዞልኝ ከቻለ ይዞ መጣ ሚስቱን። ተይ ኧረ እባክሽ ተይ አትጠገብ፣ የልጅሽ ባል ደግሞ ሌላ ሴት ይዞ ይምጣ ብዬ ስላት ልጄን እንዳይከፋት ነፍሷ እንዳይከፋት ብዬ አደራ ብላኛለች አለች። እንደዛም ችላ በገዛ ቤቷ በገዛ ግቢዋ በገዛ ንብረቷ ምንም መብታታ በቃ እንዳዘነች ብን ብላ ጠፋች። እኔ አላቅም የት እንደወሰዷትም ይሄንን እንድታጣራልኝ ነው። ገብቶኛል። ግን ማምዬ ግልጽ መሆን ያለበት ነገሮች ስላሉ ነው። አሁንም እዚህ ጋር በትክክል እርስዎ እንደሚሉኝ ከሆነ ይሄ ሰውዬ ትዳር እያለው መጀመሪያ ሲያገባ እንዴት ነበር? በ80 ያገባው ሰርግ ነበር፣ ድግስ ምናምን ተደርጎ ነበር? ኧረ ድል አድርጌ ነበር የዳርኳት የተዳረችው። እኔም አብሬያቸው እኔም ራሴ። ምናልባት አሁን እርስዎ እንደነገሩኝ ከሆነ ይሄ ሰውዬ እሷ ከሞተች 40 እንኳን ሳይወጣ ሌላ ሚስት ይዞ መጥቶ ከገባ ምናልባት ትዳር እያለው ትዳር ላይ ትዳር መስርቶ ነበረ። ይህም ትክክል አይደለም፣ ወንጀል ነው። በዙ ልንጠይቀው እንችላለን። ከዛ ውጭ ደግሞ እኚህ ሴትዮን ያው እንግዲህ ያው ማለት የተፈጠሩ ነገር አናውቅም። ምናልባት እነሱ ጋር መሀቀል ሊኖር ይችላል። እኛ ማጣራት ባለብን መልኩ እናጣራለን። ግን ማሚ በደንብ ግልጽ እንዲያደርጉልኝ የሚፈልጋቸው ነገሮች አሉ። አንደኛው ምንድነው ይሄ ልጅ እንዴት ነው ከሚስቱ እናት ጋር የነበረ ካጠገብ ጋር የነበረው ግንኙነትስ ምን ይመስል ነበረ? ከሳቸው ጋር ልጃቸው እያለችና ልጃቸው ካለፉ በኋላ ያለው ነገር እንዴት ነበር የነበረው? ይሄ ልጃቸው እሷማ ልጇ እያለች በቃል ልነጠፍ ነው የሚለው ሲልኩት መላክ ነው መሮጥ ነው እንደ ሕፃን እንዴ። ለካ እሱ እጁን ሀብቱን እንግዲህ ንብረቱ ላይ ሊያስገባ ብሎ ይሆናል። እኔ ምን አውቃለሁ። ተጠዳደፈ እኮ እሷም ቶሎ ጠባለች። እንግዲህ ይሄ ነው ታሪኩ። እሷስ ሌላ ጓደኞች ምናምን የላትም ነበረ? እኔ ጓደኛ ማታቅ እሷ እናቷ ናት ጓደኛዋ። ከእናቷ ጋር ብቻ ነበረ? አዎ እኔ እስከማቅ እንግዲህ እናቷ ናት። የልጅ ነገር አይታወቅ እንግዲህ ሌላ ጓደኛ የሚኖራት እንግዲህ አናውቅም። ስናቅ እናቷ ናት ጓደኛዋ። ከእርሶ ልጆች ጋርስ እንዴት ነው? በቅርብ ነገሮች የሚያወራት ነገር አልነበረም? አላወራችም ማለት የሆነ የታሰረች ነገር የውስጧን የማታወጣ ነገር ናት ልጅቷ። በተፈጥሯም እንዲህ ነው የማትል በቃ ውስጧ ቁስም የምትል በቃ ምንም ነገር አልነገረቻቸው። ምን ያልሰማም እንግዲህ የልጅ ነገር አውርተው የሚሆን አላውቅም። ማሚዬ ግን በጣም ረጅም ጊዜ ነው አሁን እየነገሩኝ ያሉ እና በዚህ ሁሉ ጊዜ ውስጥ እርሶ ምንም ሌላ ሊያደርጉ የሞከሩት ነገር የለም? ለማግኘት እርሷ ሄደው ከመጠየቅ አንጻር ወደ ፖሊስም ሄደው ከማመልከት አንጻር ምንም ያደረጉት ነገር የለም? አይኔ ልጅ ግራ ቢገባ በየጊዜው ሄዳለሁ፣ ቤታቸው ሄዳለሁ፣ አካባቢ ሰው ጠይቃለሁ። እቤት ስሄድ ፊት ይነሱኛል። አዲሱ ደግሞ ያመጣት ሚስቱ አለች፣ ትገላመጠኛለች። መላው ጠፋኝ። ያልጠየቅኩት ሰው የለም። ግራ ገባኝ። ምን ማድረግ እችላለሁ? እንግዲህ እንደምታይ ነው የኔ ኑሮ። እዛ ገዳም ናት ይለኛል፣ እዚህ ገዳም ምንም የሚጨብጠው ነገር ነው ያጣሁት። እዚህ ቦታ ነው ተብሎ በስነስርዓት የሚነገረኝ ነገር የለም። እባክሽን ዞር በይለን እኔ ባሰ አትቀስቅሽኝ። ልክ ለሚስቱ እንዳዘነ ይመስል እኔ እኮ ከዚህ በፊት የሚስቴ ሀዘን አለብኝ። ምን እየመጣሽ ትጨቀጭቀናለሽ እያለ እንደ ውሻ ሲያደርገኝ በቃ እንዴት ላድርግ ቢቸግረኝ በቃ እንደዚህ እስቲ ላማክር ብዬ ነው እንጂ እኔ በጣም ፈራቸዋለሁ። ዛሬ ባለ ንብረት እነሱ ናቸው። ምን ማድረግ እችላለሁ? እንደ የሆነ ነገር ቢያደርጉኝም ለምን አለው አሁን ንብረት አለው እኮ ሁሉ ነገር አለ። ይሄ ነው። ወደ ፖሊስስ ሄደው ለማመልከትም አልሞከሩም? ፖሊስ ጋር አልሄድኩኝም። እስቲ መጀመሪያ እናንተን ላማክር ብዬ ነው። እኛ እንግዲህ እናቴ ያው ረጅም ጊዜ ሌላ ኬዞች ይዘን ስለነበረ ነው የቆየነው። እንደዚህ አይነት ነገር አልመሰለንም ነበር እና ብዙ ሌላ የተደራረቡብን ኬስ ስላለን የቆየንቦት ለሱ ይቅርታ እንጠይቃለን።
እኛ አሁን ማድረግ ባለብን ልክ መደረግ ያለበትን ነገሮች የምናደርግ ይሆናል። ማጣራት ባለብን መልኩ በራሳችን አሰራር የምናጣራው ነገር የምናጣራው ግን እርስዎ የሚያገኙትን የትኛውንም ማስረጃ እንዲሰጡኝ ይፈልጋሉ። የትኛውንም ነገር ከእሷ ጋር ይገናኛል ተብሎ የሚታሰበው እሱም ደግሞ እየሰጡት የነበረው ምላሽ ከዚህ ውጭ ደግሞ ከልጆችዎትም ጋር ደግሞ አውርተው ልጆችዎት የሚሰጡት አዲስ መረጃም ካለ እሱንም ለእኛ እንዲሰጡ እንፈልጋለሁ። እስኪ ስለ አትጠገብ መለስ እንበልና ምንድን ነበር ለኑሮ ለመተዳደር ምንድን ነበር የሚሰሩት? ምንስ ንብረት በእጃቸው ነበረ? ነፍሱን ይማረውና ባለቤቷ ከማረፉ በፊት ጥሩ ንብረት አስቀምጦላት ነው ያለው። እውነቴን ነው የምልህ፣ ጥሩ ንብረት ምን ሊያርግ ለአንድ ልጁ አስቀምጦ ነበር። አልሆነም። እሷም አለፈች። አትጠገብም የት እንደገባች ጠፋ። ውይ የእሷ ነገር እንደው ፍረደው፣ የእሷን ነገርማ ፍረደው። አይዞህ ተረጋጉ። ያው እኛ ማድረግ ያለብንን ነገር እናደርጋለን። ሲሰጡኝ ነገሮች አሉ፣ አንዳንድ ግራ የሚያጋቡም የሚያወዛግቡ ነገሮች አሉት። ብዙ ነገር ከዚህ ጀርባ ምን ተፈጥሮ ሊሆን ይችላል የሚለው ነገር በጣም ብዙ የሚያሳስብ ነገር አለ። በእውነት ደግሞ ይሄ ሰውዬ እንግዲህ ትዳር እየነበረው ትዳሩ ከሞተች ገና 40 እንኳን ሳይወጣ ሌላ ትዳር መስርቶም ከሆነ ከጀርባው ምናልባት የሆነ የተደበቀ ነገር ሊኖር ይችላል። አናቅም። እሱን ማጣራት ባለብን መልኩ እኛ የምናጣራው ነው። ግን እርሱ ማለት ነው ነገሮችን በእርጋታ ነገሮች እንዲይዙ ፈልጋለሁ። ምናልባት እኛ ይህን ነገር ማጣራት ከመጀመራችን በፊት መረጃው ሾልኮ ወደ እነሱ የሚደርስ ከሆነ የምናገኛቸው ማስረጃዎች እንዳናገኝ መረጃዎችን ሊያጠፉብን ስለሚችል ይህን ነገር በድብቅ ነው የምንይዘው እኔና እርሱ። ከዛ ውጭ ማንኛቸው የሚሰሟቸውን ይጠቅመዋል ብለው የሚያስቡትን መረጃ እንዳለ ስልኬን አስቀምጥሎታለሁ፣ መደወል ይችላሉ፣ ሁሉንም ነገር መንገር ይችላሉ፣ የሚያሳሰቡትን ነገር ማለት ነው። እኛም ደግሞ እንግዲህ ከፈጣሪ ጋር ወይዘሮ አትጠገብ ከገቡበት ለማውጣት የተሻለን ሁሉን እናደርግ ይሆናል። በዚህ ሀሳብ እንዳይገቡት እናቴ፣ ብዙ ማይጨነቁ። እርስዎ የራሱ ህይወት ላይም በደንብ ትኩረት ያደርጉ። ያው ይሄ ነገር ከመጣ በኋላ አዘኑ እንደጎዶት በደንብ ያስታውቃል ያሉበት ነገርና ራስዎን በደንብ አበርቱ። እኛ የተሻለን ሁሉ እናደርጋለን። አሁን እኔ ያው አሉ ያመናጭቁኛል ያሏቸውን ባለትዳሮች ማውራት ፈልጋለሁና ቤታቸውን ወስዶ ያሳዩኛል። ከዛ እኔ ያው የሆነ ምክንያት ብቻ ፈልገን ቲሜን ይዤ እንድገባና እንዳወራቸው አደርጋለሁ መረጃዎችን ለመሰብሰብ። ከዛ የምንደርስበትን ነገር እንግዲህ እየተነጋገረ ማድረግ ያለብን ነገሮች ሁሉ እናደርጋለን። እንደው ልጄ እባክህ እንደው አደራ፣ እንደው ጓደኛዬ እንዴት እንደናፈቀችኝ 2 ዓመት አለፈኝ እኮ እንደው አደራ። ይገባኛል ማሚዬ፣ ረጅም ጊዜ ነው። ያው እንግዲህ እኛ ማድረግ ያለብን ነገር እናደርጋለን። ቃሪው እግዚአብሔር ስራ ነው ሲጨመርበት። እግዚአብሔር ያውቃል። አሜን። እንግዲህ በአቅምህ እንግዲህ ጣርልኝ፣ እሱ ነው የሚጨመርበት። ችግር የለውም ማሚዬ፣ እኛ እንዲህ ስራ ብለን ከጀመርና ከገባንበት ያው እውነቷንማ ያውጣው። ከጀርባ ብዙ የተደበቀ ነገር ብዙ ነገር ያለ ይመስለኛልና ብቻ ማጣራት ባለብን መልኩ እናጣራለን። እንግዲህ ውድ ቤተሰቦቼ እንደተመለከታችሁት ማሚ የሰጡን ጥቆማ እንግዲህ ብዙ ግራ የሚያጋቡ ነገሮች አሉ። አንድ እንግዲህ ወንድ ልጅ እንግዲህ በተለምዶ በእኛ ባህል ወንድ ልጅ ምናልባት ቤቱ ሴትን ይዞ ሊሄድ ይችላል እንጂ ሴት ቤተሰብ ላይ ወንድ ልጅ ሲገባ ብዙም ያልተለመደና ያልነበረ ነገር ነው። ምናልባት ፍቅር ሊሆን ይችላል፣ ችግር የለውም፣ እሱ መግባቱን ይግባ። ግን ይቺ ልጅ ከሞተች በኋላ እንዴት ነው? ትዳር ካገባች በኋላ በትዳሯ ወይ ደስተኛ አልነበረችም ወይ ትዳሯ ውስጥ የተፈጠረ ነገር አለ። ከዛ በኋላ ህይወቷ ሊያልፍ ችሏል። እሷም ደግሞ ህይወቷ ካለፈ በኋላ እንግዲህ 40 እንኳን ሳይሞላት ይህ ሰውዬ እንግዲህ ሌላ ትዳር መስርቷል። ከዚህ ጀርባ ደግሞ የእናታችን ጓደኛም እንደጠፋች ነው እንግዲህ እናታችን እየገለጹልን ያለው። ምናልባት ከዚህ ጀርባ ብዙ የተደበቁ ውስብስብ ነገሮች ሊኖሩ ይችላሉ። እንግዲህ እናንተ ውድ ቤተሰቦች አብራችሁኝ ካላችሁ እኛ ማናጣራው የማንሞክረው ነገር አይኖርም። ስለዚህ አሁን እንደምንም ብለን ከማሚ ጋር እንሄድና ካሳዩኝ በኋላ ቤቱን ገብተን በሆነ መንገድ ብቻ ምናልባት ያው ጥንዶች ስለሆኑ የጥንዶችን ታሪክ የምናቀርብ ጋዜጠኞች ነን ብለን እንደለመድ ነው ገብተን ከነሱ ጋር የተወሰኑ ጭውውቶችን እናደርግና መረጃ ማጣራት ባለብን መልኩ ምናጣራ ይሆናል። እስከ ፕሮግራም ፍጻሜ ድረስ አብራችሁን እንድትቆዩ ከወዲሁ ጋበዝኳችሁ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ባካችሁ ቪዲዮውን ሰብስክራይብ በማድረግ ጀምሩት። እንዲሁም ብዙ ቤተሰቦች የኛ ቤተሰብ ሆነው እኛ እንዲደግፉ እንዲያበረታቱን ሼር ማድረጋችሁን አትርሱ። ይህንን ቻናል አሁን በቀጥታ ከዚህ እንወጣና የተባሉት ግለሰቦች ቤት የምንሄድ ይሆናል። የሚኖረኝን ቆይታ በድጋሚ ተጋበዙልኝ። ሰላም ጤና ይስጥልኝ፣ እንደምን ዋላችሁ። እንግዲህ የጥንዶቹ ፕሮግራም ነው። የጥንዶች ፕሮግራም እንግዲህ ዛሬ ደግሞ እንደተለመደው 2 ጥንዶች አጠገቤ ይገኛሉ። ፍቃደኛ ሆነውልኝ ካሜራ አብርቼ ቤታቸው እንድገባ ፍቃደኛ ሆነውልኛል። እንግዲህ ከነዚህ ጥንዶች ጋር የሚኖረኝ
ቆይታ ምን ይመስላል የሚለውን እንግዲህ እንድትከታተሉልኝ ጋበዝኳችሁ። በመጀመሪያ ፈቃደኛ ስለሆናችሁልኝ ከልብ አድርጌ አመሰግናለሁ። እስኪ ከተውውቅን ጀምር። እህቴ አንቺ ማን ልበል? ሊዲያ እባላለሁ። እሺ አንተስ ወንድሜ? ሊዲያ እና አብርሃም እንዴት ነው? ሰላም ነው? ደህና ናችሁ? ምን ያህል ጊዜ ሆናችሁ በትዳር ውስጥ? አንድ 2 ዓመት። በጣም ይገርማል። ከተጋባችሁ ማለት ነው። በፍቅር ህይወት ውስጥ ምን ያህል ጊዜ አሳልፋችኋል? 3 ዓመት፣ አጠቃላይ 5 ዓመት ነው። ኦልሞስት 5 ዓመት። በጣም ይገርም ነው። አሁን እኮ እንደዚህ አይነት ፍቅር እኮ የለም። ረጅም እንደዚህ 3 ዓመት ሙሉ አብረው ቆይተው ከዛ ደግሞ ያው በማለት ትንሽ ጊዜ ተራርቀን ነበር። ለስራ ጉዳይ ነው ወደ ውጭ ወጣችሁ ነበር። ሀገር ወጣ ነበር። ከዛ በኋላ ተመልሰን አብረን የጀመርነው ወደ ትዳር ውስጥ የገባነው። እስኪ መለስ እንበልና ጨዋታችንን ከልጅነት እንጀምረው። እስኪ ሊዲያ እንዴት ነበር አስተዳደግሽ? የትውልድ ቦታሽ ሴት ነው? እኔ ተወልጄ ያደግኩት እዚሁ አዲስ አበባ ውስጥ ነው። ቤተሰቦችም ያሉት እዚሁ ነው። ወደ የተማርኩትም እዚሁ ነው። ያው እየሰራ ያለሁትም ትዳሬ ሁሉ ነገሬ እዚሁ ነው። ሁሉ ነገር አዲስ አበባ ላይ ነው? አዲስ አበባ ነው። ከአዲስ አበባ ወጥቼ አላውቅም። ኦኬ። አንተስ ወንድሜ? እኔ ያው ትንሽ ከሷ ላይ ይላል። የናዝሬት ልጅ ነኝ። ናዝሬት ነው ተወልጄ ያደግኩት። ያው እድሜ ትንሽ 18 ምናምን እስኪሞላ ድረስ እዛ ነበርኩ ፋሚሊ ጋር ምናምን። ከዛ በኋላ ነው ወንድሞች ወደዚህ መምጣት ወደ አዲስ አበባ ሲመጡ ያው ለስራ እኔም አብሬያቸው መጣሁና እዚሁ በስራ ቆየሁ። ያው ከዛ በኋላ ከእሷ ጋርም ትንሽ ቢሆን በስራ አጋጣሚ ተዋውቀን ምናምን ነበር። አመት ምናምን ተቆየን። እኔ ወደ ውጭ ሄድኩ። ከዛ በኋላ ያው ለስራ ጉዳይ ትንሽ ከቆየሁ ስመለስ ተገናኘን። እዚሁ ጀምረን ያው ኮሌጅ ምናምን የተማርኩት እዚህ አዲስ አበባ ከመጣሁ በኋላ ነው እንጂ የናዝሬት ልጅ ነኝ። ምን ነበር የምትሰራውስ? ከክላስ በፊት የቤተሰብ እንትን ነበረና እዛ ውስጥ ነበር የምሰራው። የቤተሰብ የሚሰሩበት ምናምን ነበር፣ ማሽን ማሸጮች ምናምን እዛ ውስጥ ነበር የምሰራው። ከዛ በኋላ ሹፍር ምናምን የራሴ መኪና ላይ ቤተሰቦች ማሽን ነበር የሚሸጡት? ማሽን ያመጣሉ ከውጭ ያስመጡ ማሽኖች። ስለዚህ የቤተሰብ ቢዝነስ ውስጥ ነበረ ምሳሌ ነበረው። እንደዛ ነበር። ከዛስ እንዴት ወደ ሹፍር ነው ገባ? ውጭ ሄጄ ከመጡ በኋላ የራሴን መኪና ገዛው። ከዛ በኋላ ነው ሹፍሩን ውስጥ መግባት ጀመርኩት። ራይድ ሹፌር ነኝ። ራይድ ነበር እየሰራሁ ነበር። ምን ያህል ጊዜ ቆየህ ውጭ? 2 ዓመት። 2 ዓመት አካባቢ ቆይቻለሁ። ስለዚህ እንደመጣ ነው ከሊዲያ ጋር የተገባችሁት ማለት ነው። እንዴት ነበር? እስኪ ሊዲ ወደ አንቺ ልምጣና ደግሞ ማለት ተዋወቃችሁ በ1 ዓመቱ ነው ወደ ውጭ እንደወጣ እየነገረኝ ያለው። እዛ በኋላ እንግዲህ የርቀት ፍቅር እንዴት ነው? እስኪ መጀመሪያ ያው ወደ ውጭ ገና እንደሚሄድ ሲነግረኝ እኔ አልተስማማሁም ነበር ሀሳቡ። ስልህ ፍቅር ውስጥ ሆነ ሰውን መጠበቅ ትንሽ ይከብዳል። ደግሞ በዛይ ተራርቀህ እሱ እዛ ባህር ማዶ ሄዶ እኔ እዚህ ሆኜ ትንሽ ከብድ ነበርና መጀመሪያም አልተስማማሁኝም ነበረ። ያው እግዚአብሔር የፈቀደው ሆነ። እሱ ደርሶ መጣ። በቃ ኦልሬዲ እኔ ለመጠበቅ ሁላ እንትን ብዬ ነበር። ያው ስለምወደው ነው እንጂ ከባድ ነበር ለሴት ልጅ መጠበቅ። ወንድ ልጅ ትንሽ ከብዶ ነበር። ኦልሬዲ ያው እግዚአብሔር ይመስገን ወደ ትዳር ገብተናል። 2 ዓመት ሆኖናል። በጣም ደስ ይላል። ግን ማለት 2 ዓመት ሙሉ እንግዲህ ማለት በስልክ ምናምን ብቻ ነበር የምትገናኙት? በስልክ እናወራለን፣ ቪዲዮ ኮል ምናምን ነገር ነው። ከዛ ውጭ ምንም በመሀል ብሬክ አልነበረውም። መምጣት አልቻለም ነበር። ግጭትስ ምናምን አልነበረም በመሀላችሁ? ያው አይጠፋም አንዳንድ ነገር ማንስማማባቸው ነገሮች ነበሩ። እሱ እዛ ሄዶ እየሰራ እዛ መጥቼ እንደዚህ ቢዝነስ ሰራለሁ ምናምን ነገር ይላል። እኔ ደግሞ እሱን አሰራም ይሄን ትሰራለህ ምናምን ነገር እና ብዙም የሚያጨቃጭቁን ነገር ነበሩ። ግን ያው የሚያለያየነት አልነበረም እና ያው የራሳችን ጥቅም ስለነበረ መጀመሪያም ያው ለራሳችን ህይወት መቀየር ሲል ስለነበረ እሱ ሄደው አልከፋኝም በሰዓቱ እንጂ አንዳንዴ ግጭት አይጠፋም ነበር። ያው ስራ ያው እዛ ቢዚ ይሆናል ታውቃለህ፣ እንደ ኢትዮጵያ አይደለም እና ቶሎ ሳይደውል ሲቀር እነጫነጫለሁ፣ ጮህበታለሁኝም እና እሱ ደግሞ ያን ነገር በጣም እንደተጫንኩት አድርጎ ነበር የሚያስባይ ነው። አልፈርድበትም፣ አውቃለሁ። አይ ነው እዛ ከባድ ነው፣ በርደን ይኖራል እና ያ ሁላ ነገር አልፈናል ዛሬና ያው ተመስገን ነው። በጣም ደስ ይላል። ግን እኔ አሁን ትንሽ ግራ ያጋባኝ ነገር አለ። እስኪ ወደ አንቺ ልመለስና እዚሁ እንዳለው ማለት ነው ምንድን ነው አንቺስ እየሰራሽ ያለሽው? እኔ የራሴ ቡቲክ አለኝ፣ ልብስ ቤት አለኝ። ኦልሬዲ የተማርኩትን በፋሽን ዲዛይን ነው።
እዛ ነው የጨረስኩትኝ። ራሴ ዲዛይን ያደረኳቸው የምሸጣቸው ልብሶች አሉ። የራሴን ስራ ነው የምሰራው። አንተስ አሁን በምንድን ነው እየሰራ ያለው? ራይዱ ነው? ራይድ ነው እየሰሩት ያሉት ነው። ያው ሌላም ተጨማሪ መኪና አለ፣ በሱ ገቢ እያገኘን ነው የምንኖረው። የሚከራዩ ቤቶች አሉ። በዛ ግን ግቢ ስገባ ግቢ ውስጥ ያየኋቸው 2 መኪኖች አሉ። አንቺ የትኛውን ነው የምትይዥው? እኔ ቮልክስዋገን ነው የሚይዘው። ኤሌክትሪኳን ማለት ነው? እሱኛው ነው የሚይዘው። አንተስ የትኛውን ነው የምትይዘው? ኮሮላ ነው የሚይዘው። ኮሮላ ነው የምትይዘው? በር ላይ ያለችዋ ማለት ነው። እንግዲህ ሌላ ተጨማሪ ሰው አለ ወይስ መኪና ተቀያይራለህ ነው ማለት? አልገባኝ። ማለት ግቢ ውስጥ ስገባ 2 መኪና አለ፣ ኮሮላ ደግሞ በር ላይ ነው ያየኋት። ግራ ስላጋባኝ ነው። የኪራይ መኪና አለ ብዬሻለሁ። ኦኬ፣ የምትከራየዋ ነች? እሷ ገቢ የሚያስገባ መኪና አለ። ያው ተከራዮችም መኪና አላቸው። ውጭ ከሚያቆሙ እዚህ ግቢ ውስጥ ነው የሚያቆሙት። ግቢውም ሰፊ እንደሆነ ስለእንዳየሽ። ግቢው በጣም ትልቅ ነው እንዳየሁት እና በጣም ይሄ የእናንተ ቤት ነው? ምን ያህል ጊዜ ሆናቸው ይህን ቤት ከገዛችሁት እና እዚህ አካባቢ ከገባችሁ? ትንሽ ቆየት ብለን እንደመጣሁ ነው የገዙት። ገና ከውጭ እንደመጣሁ ማለት ነው። ለ1 ዓመት ያህል ውጭ ቆየሁ አይደል? 2 ዓመት ነበር። እዛ እያለህ የምትሰራ የነበረ ምንድን ነው? የምግብ ማሸጊያ እንትኖች ነበር። ካናዳ ነበሩ። የምግብ ማሸጊያ ምናምን ምግብ ማሸጊያ ፋብሪካ ውስጥ ማለት ነው። 8 ሰዓት ነው የምሰራው። ከዛ በኋላ ደግሞ የራሴ እሰራለሁ ማለት ነው። ያው ቤተሰብ ለመርዳት በአንድ ስራ ብቻ ይከብዳል ማለት። ግን አንዳንዴ አሁን እኛ የተለመደ ነገር አለ እንደዚህ የውጭ እድል ተገኝቶ ባል ወይ ውጭ ከወጣ ያው እዚህ የፍቅር ግንኙነት ካለው ከመጣ በኋላ አግብቶ መውሰድ ነው። አግብቶ የመውሰድ ነገር ነው። የመውጣት ፍላጎትም የላትም። ያው ስለ እዚህ ሀገር ላይ ምናምን ነገር ነበር የምትለኝ ብዙ ጊዜ ማለት ነው። እና እኔ እንኳን መቆየት ማለት ስለ እዛ ጋር የትኛውም ሰው 2 ዓመት ማለት ለሚያስበው ሰው በጣም ትንሽ፣ በጣም ከሚባለው በላይ ማለት ነው። እና አንደኛ ነገር እዚህ ጋር ፍቅር የሚባል ነገር አለ። ሁለተኛ ነገር ነው ቤተሰብ ማዘርም ትንሽ ታማ ነበርና በአጋጣሚ ግዴታ መምጣት ነበረብኝ። ያው ለምሳሌ ከመጣሁ በኋላ ሞታለሁ። ለዛ ስል ግዴታ ነበረ መምጣት የነበረብኝ። መጣሁ። ነገሮች እንዳይሰቡት አልሆነ። ከዛ በኋላ በቃ ያው ሀዘን ላይ አቆየሁ። ያው ብዙም ሰርግ ምናምን አላደረግንም ከእሷ ጋር አብረን ጀመር። ለምን ከሞት በኋላ ትንሽ ይከብዳል። እሷም ደግሞ ትዳሩን በጣም ፈልገው ነበር። እኔም አልፈለኩትም ሳይሆን ግን ያው ጊዜ ያለው አይደል ነገር በባዶ እንትን ይከብዳል። ስለዚህ በቃ ልክ እንትን ካደረገ በኋላ እናትህ ካረገች በኋላ ወዲያውኑ ወደ ትዳር የገባ ነው። ከዛ እሷን ላሳምነው ይዞ ለመሄድስ ምንም ያደረከው ነገር አልነበር? በጣም ሞክሬያለሁ። እዛ ሆኜ ባይገርምም ወላ መጣያችን እሷ እዚህ ከመጣ በኋላ የምትሰራው ቢዝነስ ብላ ትነግረኛለች። እኔ ደግሞ ካልመጣሽ ብዬ ነበር መተንበላ። ያው እዛ ከ2 ዓመት በኋላ የመኖሪያ እንትን አግኝቼ ነበር። ከዛ በፊት ደግሞ በቃ በጣም ማውቃቸው ሰዎች ስለነበር ማለት እንዴት አድርገህ ነበር ከሀገር ልትወጣ የቻልከው? እና እኔ ቤተሰብ ውጭ የመጣ ነው ውሃ የሚያመላልሱት ነበርና በኤጀንሲ ነው የወጣሁት። ግን ከዛ በፊት በጣም ሞክር ነበር በትምህርት ምናምን። ያው ቤተሰብ ነጋዴ አይደሉ፣ ብዙ ጊዜ የመውጣት አጋጣሚ አለ። ያው ብዙ ጊዜ ወጥቼ ደርሼ መጥቻለሁ ለስራ ዕቃ ለማምጣት ምናምን ነገር። በዛ አጋጣሚ ከዛ ሲስተርም ነበረች እና እዛ አካባቢ ያው እሷ ሄደችበት ኤጀንሲ ነበር። በዛ እኔም ልወጣ ቻልኩኝ ማለት ነው። ቤተሰብ ስንት ነው ያለ? ከአንተ ጋር ስንት ወንድምና እህት አለ? 3 ወንድሞች አሉ ከኔ ጋር 4 ወንድ 3 ሴቶች አሉ። 7 ነን። ያው የክፍለ ሀገር 3 በጣም አዳማ ነው ክፍለ ሀገር አድርገን ማለት ስልሽ ውጪ ከዚህ ከአዲስ አበባ እንደ አዲስ አበባ አይደለም። አብዛኛው ነገር ከአዲስ አበባ ጋር ተቀራራቢ ነው ብዬ ስላስብ ነው። ግን ማለት ያው ልጅ ላይ ይምጣ እንጂ አድርጋለሁ። እስኪ ወደ ትዳራችሁ መለስ እንበልና እንግዲህ እንደተጋባችሁ አሁን እንደነገራችሁ ከሆነ 2 ዓመት ቆይታችኋል። በ2 ዓመት ቆይታ ውስጥ ልጅ ስለመውለድ አላሰባችሁም ነበር? እሱ የፈጣሪ ስራ ነው። ታውቃለህ ያው ሞክረናል ትንሽ እንትን እንበልበት ብለን እንጂ አስበናል። ማለት ያው ቢዚ ነን። አሁን እሷ እረፍት የላትም። ልጅ ቢመጣ ቤት ትቀመጣለች ማለት ነው። ሱቋን ትዘጋለች። ብዙ እንትን የሚሉባት ነገሮች ይኖራሉ። ሚስ የምታደርጋቸው ነገር ይኖራል። ያ ነገር እንዳይኖር ብለን ነው እንትን እያልን ያለ ነው እንጂ አስበናል። አሁን ቅድም ወደ ልጅ መውለዱ ያው ትዳርን ያሞቃል ብዬ ስላሰብኩ ይሄን የመሰለ ግቢ ይዛችሁ እንግዲህ ግቢ ውስጥ የሚቦርቅ ልጅ ከሌለ እውነት ነው ገደና እውነት ነው። አይ ትንሽ ነገሮችን እስከምናስተካክል ድረስ ነው። እንዴት ነው አንቺ ጋር ስራ እንዴት ነው ያለው? ይመስገን ቆንጆ ነው። እኔ ጋር አሪፍ ነው እየሄደ ነው። እቃዎች እንዴት ነው? ከውጭ ነው የምታመጪው ወይስ? ከውጭም ከሀገር ውስጥም አሉ ፕሮዳክቶቹ የምናመጣቸው።
የውጭ ፕሮዳክቶች አሉ ሀገር ውስጥም ያው እንደየ ከስተመሮቻችን ፍላጎት እያመጣን ነው የምናመርተው። ወደዚህ ስራ እንዴት ነው የገባሽው? እሱ ውጭ ከወጣ በኋላ ነው ወይስ መጀመሪያ ቀድመሽ ነበር የጀመርሽው? አይ መጀመሪያ እሱ ሳይወጣ በፊት ኦልሬዲ አልጀመርኩትኝም ገና። ኦልሬዲ የተማርኩት ፋሽን ዲዛይን ነው ብያለሁ። ሙያዬም ስለነበረ ተረስቶ ነበረኝ በሙያ መስራት ፈልግ ነበረ። እሱ ከወጣ በኋላ ደግሞ አንዳንድ ነገሮችን ሰፖርት አደረገኝ። ማሽኖች ምናምን ነገር ላከልኝ። ያው ለስፌት ለልብስ የሚያስፈልጉ ማሽኖችን የተወሰኑ ሰራተኞችን ለመቅጠር ሞከርኩኝ እና ያው ማሳያ ሱቅ አለኝ ምናምን ነገር ነው። ኦልሬዲ ከሱ ከወጣ በኋላ በደንብ ስራው የተስፋፋው። ሀሳቡ ነበረ ያው በውስጤ ሁሌ የማቅደው ነገር ነበረ። ከዛ እሱም ሰፖርት ሲያደርገኝ ፈጣሪም ተጨምሮበት እንግዲህ ሱቁን ጀመርኩኝ ማለት ነው። ወርክሾፕ አለን፣ የሚመረትበት ቦታ አለን፣ ዲስፕሌይ አለን እና ደግሞ ብዙ ብራንቾች ሱቆችም አሉኝ። ያው እንደ ከስተመሩ ፍላጎት ነው። በዚህ ጨርቅ ይመረትልኝ፣ በዚህ ጨርቅ ምናምን የሚሉ ከሆነ እንደነሱ ፍላጎት ነው የምናመርተው። ስለዚህ በጣም ብዙ ኢንቨስትመንት የወጣበት ስራ ነው እየሰራሽ ያለሽ። ብዙ ልፋት፣ የልጅነት የህልም የበለው በቃ ደስ ይላል በጣም። አንተስ እንዴት ነው ራይዱ? ያው እግዚአብሔር ይመስገን ቁጭ ከማለት ብለን ነው እንጂ ሌላም ስራ እንሰራቸው አሉ። ግን ያው ቁጭ እንደ ቤተሰብ ያው ሌላ የምትሰራቸው ምን ስራዎች አሉ? ያው እንደ ቤተሰብ ማሽን እያስመጣ ነው የራሴ ከቤተሰብ ጋር ወይስ የራሴ በግል? ተፍቻለሁ፣ በግል እያስመጣ ነው ያሉት። ከዛ ውጭ ነው በትርፍ ሰዓት ራይድ እየሰራ ያለው? አዎ ቁጭ ከማለት ማለት ያን የሚቆጣጠረው ወንድሜ ስለሆነ ለሱ ስላሲያስኩት እንትን ብያለሁ ነው ያሉት። ሌላ ቢዝነሶችን ስለመሞከር ያ ትንሽ እረፍት ማለት አሁን እኔ አሁን እያሰብኩት ያለው ተመልሼ ለመሄድ ነው። እዚህ ጋር ያለው ነገር ጨርሼ ተመልሼ ለመሄድ ነው ሀሳቤ። ከእሷ ጋር ትንሽ እንትን ስላላለ ነው እንጂ ከባለቤቴ ጋር ተመልሼ መሄድ ነው ሀሳቤ። ሊዱ ምን ትያለሽ አንቺ? እኔ አልደግፍም መቼም ቢሆን ይሄን ሀሳብ። ቅድም ያብሉሃል አንዱ የሚያጣላን ነገርም እሱ ነው። ውጭ መሄዱ እኔ ሰፖርት አላደርግም መቼም ቢሆን ማለት ነው። ያለን ነገር ይበቃናል ብዬ ነው የማምነው። ባለን ነገር ሰርተን መለወጥ የምንችል ሰዎች ነን። ደግሞ ወጣት ነን፣ ገና ብዙ መስራት እንችላለን። የእኛን ብቻ ሳይሆን የብዙ ሰውን ህይወት መቀየር እንችላለን። እዛ ውጭ ሄዱ ድጋሚ መስራቱን ያን ያህል ሰፖርት አላደርገው። አክቹዋሊ እኔም ደጋፊውኛ አይደለም ከሀገር ወጥቶ መስራት ደጋፊውኛ አይደለም። ግን ያ አንዳንድ ከኦፖርቹኒቲ አንጻር አሁን አብሾ ከፋሽን ዲዛይን ጋር በተያገናኘ ውጭ ላይ ብዙ እድሎች አሉ አገሪቱ ውስጥ ካሉት። የኛ የፋሽን ኢንዱስትሪ ገና ነው፣ ብዙ ማደግ አለበት እና እዛ ላይ በደንብ መሰራት ስላለበት ግን ሰው ምንድነው እዚህ ሆኖ ቻሌንጅ ከማድረግ እሱ ነገር ከመወጣት ይልቅ ወደ ውጭ መውጣት ነው የሚመርጠው። አዎ ባይገርም ብዙ እድል መጥቶልኝ ነበረ ፋሽን ዲዛይን ላይ አሁን ቱርክ ሮም ላይ ምናምን ሄጄ ዲዛይኖችን እንዳስተዋውቀው ነገር ብዙ ቦታ ይጋብዙኛል። ግን እዛ ሄጄ እንትን ማለቱን አልፈልገውም እኔ የሀገር ምርት ሰርተ በቃ ለሀገር ሰው ራሱ ካስተዋወቅ ትልቅ ነገር ነው ብዬ ነው የማስበው። ምናልባት ወይ እዛ ብራንች ኖሮኝ ከፍቼ በደንብ የሀገር ምርት እዛ አስተዋውቃለሁ ብዬ ነው እንጂ የማስበው እዛ ሄጄ በዲዛይኑ ፋሽን ዲዛይኑ ዘርፍ ላይ ተቀጥሬ መስራትን አልፈልገውም። አብርሽ ወደ አንተ ልመለስና ማለት እንደነገርከኝ ከሆነ አንተ አሁን ጥሩ ገቢ ላይ ነው ያለው እና ውጭ ላይ ያው ግቢው ስገባ ግቢውን በጣም ሰፊ ነው፣ ይገራረሙ ሰርቪሶች አሉ፣ በጣም ሌግዣሪ የሆኑ መኪኖች ቆመዋል። ግን ቤታችሁ ደግሞ ያን ያህል ነው የሚባል አይደለም። እሱማ ትንሽ ማለት ያው ቦታው ትንሽ ከባድ ቦታ ነውና ይፈርሳል ምናምን የተባለ ነው። ፎቅም ለመስራት አስበን ነበር፣ ይፈርሳል የተባለ ነው። አሁን ሌላ ቦታ መግዛት ማሳባችን ማለት እዚህ ያለውን ነገር እስኪያልቅ ድረስ በእንጠልጥል ያለ ነገር ስላለ እንጂ ሌላ ቦታ መንግስት የሚነሳው ካልፈረሰ የሚቆይ ከሆነ ደግሞ ይሰራል። መንግስት ከተፈቀደ ያንን ብላችሁን እስካሁን ድረስ ቤተሰብ ለማደስም ትንሽ ይከብዳል። ወደ የሚያስተማምን ነገር ስለሌለው ለማደስ ማስበን ነበረ። ግን ያለው ሁኔታ ይፈርሳል ምናምን ይፈልጋል ቦታው የሚል ነገር ስለነበር ትንሽ እንረጋጋ። እስኪ አብርሃም ስለ በፊት ህይወት ማወቅ የምፈልጋቸው ነገሮች አሉ። እንዴት ነው በፊት ፍቅረኛ አልነበረህም? ያው ስለ ወንድ ልጅ እና ብዙ ነገሮች ሊኖሩ ይችላሉ፣ ግን በፍቅር ደረጃ ከሷ ጋር ነበር እንጂ ከሷ በፊት ሌላ የምታውቀው በፍቅር የለም። አንቺስ እንዴት ነበር? አልነበረሽም? በነገራችን ላይ አብርሽን በጣም ነው የምወደው። ከሱ በፊት አንድ ልጅ ነበረ። ልክ እሱም የተለያየ ነው፣ እሱም ወደ ውጭ ሄዶ ነበረ
በቃ እንደማይመጣና እኔ እንደሄድ እንደሚፈልግ ሲነግረኝ በዛ ምክንያት ተለያየን። ኦልሬዲ ከሱ በፊት ሌላ ጓደኛ ነበረኝ። ከዛ በሆነ በስራ አጋጣሚ ከአብርሽ ጋር ተዋወቅን። እንግዲህ እስከዛሬ ድረስ አለን። ግን እኔ አብርሽ የሆነ አብርሃም እኔ የሰማሁት መረጃ ነበረ። ምን አይነት መረጃ? ከዚህ በፊት ፍቅረኛ እንደነበረ በትዳር ውስጥም እንደነበር አንዳንድ መረጃዎች ተነግሮኝ ነበር። እሱን ለማጣራትም አንደኛ የመጣሁት። እሷም ደግሞ ትዳርህን ከፈታ በኋላ እንዴት ተቀብላ እንዳገባችህ ይሄ ነገር በጣም የሚያስገርም ስለሆነ እሱን ለማጣራት እንደዚህ ማለት ማንም ሰው ስትለወጥ ማያድ ሰዎች አለ። ዝም ብሎ ከመሬት ተነስቶ የሚያወሩት ወሬ ሊሆን ይችላል እንጂ ምንም አይነት ትዳር አልነበረኝ። ከዚህ በፊት ትዳር አልነበረ? እርግጠኛ ነህ? እርግጠኛ። እሺ ወይዘሮ አትጠገብ የምትባል ሴትዮ ውስጥ ታውቃለህ? ማን አትጠገብ? አንተ ልጅ ግን ታጣራ ነው የመጣው። ስለ ትዳራችሁ እንጂ ስለሌላ ነገር ታወራ ነው የመጣው። አብርሃም የለም ማወቅ የምፈልጋቸውን ጥያቄዎች ነው የጠየቁ ያሉ። ማለት ማወቅ የምፈልገው ምንድን ነው? ማወቅ የምፈልገው ማለት ነው ስለ ወይዘሮ አትጠገብ ማወቅ ፈልጋለሁ። አትጠገብ ማናት? ይህን ስም ከዛሬ ጀምሮ በፊት ሰምቼው አላውቅም። አንተ ከዚህ በፊት ትዳር አልነበረህ? አልነበረኝም። አልገባኝም። ስለምንድን ነው እያወራ ያለው? ካሜራውን አጥፎና ማናገር ያለብን ነገር ነው። አይ ካሜራው የሚጠፋ ነገር አይደለም፣ ግን ማወቅ የምፈልገው ነገር ይኸውልህ አብርሃም አይደለም። አንተ ራሱ ምን ስለምንድን ነው እያወራ? ይኸውልህ እስካሁን ድረስ ማለት ነው እኔ ሲጀምር ይኸውልህ እናንተን የጥንድ ህይወት ምናምን ለመተረክ አይደለም የመጣሁት። መርማሪ ጋዜጠኛ ነኝ፣ ማጣራት ያለብኝ ነገር አለ። ምን ማለት ነው? መርማሪ ጋዜጠኛ ነኝ፣ ማጣራት ያለብኝ ጉዳይ ስላለ ነው የመጣሁት። ማጣራ ጉዳይ ስላለ ነው። ካሜራውን አጥፋና ተነሳና ወጣ። ይኸውልህ ከአንተ በፊት ማለት ነው እዚህ አካባቢ ዞር ዞር ብዬ ሰዎችን ለመጠየቅ ጥረት አድርጌያለሁ። ከዚህ በፊት እዚህ ቤት አግብተህ ትኖር እንደነበረ መረጃው ደርሶኛል። ምንም አግብቼ ምንም አንተ ያማሃል እንዴ? ቤተሰብ ልበጠብጥ ነው የመጣኸው እዚህ ጋር? አታስመስል። ምንም አታስመስል። ማን ተረጋግተሽ ቁጭ በይ። አንቺ ጋር እመጣለሁ። አንቺ የምጠይቅሽ ጥያቄ ያለ አንቺ የምትመልሽልኝ ጥያቄዎች አሉ። የተለየ ነገር የለኝም። ባለቤቴ እኮ ባለትዳር ነበር እያልኩ ነው አይደለ? እንዴት ተመረጋጋው? አንዴ ተረጋግተሽ ቁጭ በይ። አንቺ ጋር እመጣለሁ። አንተ ግን እንድትነግረኝ ፈልጋቸው ምንም ነገር የለም። ወይዘሮ አትጠገብን አታውቃቸውም? አላውቃቸውም። ጨርሰናል። እዚህ ያለን ነገር ጨርሰናል። ተነሳና ውጣልኝ። አብርሃም ተረጋጋ። ይኸውልህ ምንም ያረጋጋኝ ነገር የለም። እዚህ ጋር ጤነኛ ነህ እንደ አንተ ስራ ፈትቼ እኮ ቁጭ ብዬ አወራሁ እኮ ማለት ነው። ስለታች ላናግራችሁ ስትል እንጂ የባጡ ቁጡ እንድዘባርቅ ልሰማ አይደለም። ሌላ ችግር ከመፈጠሩ በፊት ተነስተው አንተ ችግር የለብህም። አንተ ላይ ጉዳት እንዳይደርስብህ ማፈልግ ከሆነ ተነስተው ውጣ። ምን ማለት ነው? እሱን አድርጌ ነው ማሳየህ። ምን ማለት ነው? ፍቃደኛ አይደለሁም። ከዚህ በኋላ እንድጠይቀኝ ምንም ጥያቄ እንድጠይቀኝ አልፈልግም። እኔ ደግሞ ልንገርህ ምን ነገር እንድታወራ ከቻልክ በውዴታ ካልሆነም በግዴታ ማለት ነው። ማን ነው የሚያስገድደኝ? ሲጀመር አንተ ማነህ? ቆይ እሺ ማነህ? አንቺ ዝም ብለሽ ቁጭ ቆይ። ማን ነው የሚያስገድደኝ? እመጣለሁ። አንቺ ጋር እመጣለሁ። ተረጋጊ። አንተ ግን ማወቅ የምፈልገው ነገር እንድነግረኝ እፈልጋለሁ። ምንም ማወቅ የምትችለው ነገር የለም። ይኸውልህ አብርሃም ከዚህ በፊት ትዳር እንደነበረ አውቃለሁ። ከዛ በኋላም ደግሞ ማለት ነው ያገባት ሚስት በሞተች 40 እንኳን ሳይወጣት እሷን ደግሞ አግብተክ ይዛት መጣ። አሁን እየኖራችሁበት ያላችሁት ቤት የወይዘሮ አትጠገብ ቤት ነው አይደለም? አይደለም። ሰው ሰርቶ ሲመጣ በቃ መለወጥ ሲጀምር እንደዚህ ነው የምታወሩት። ይሄ የቀናተኛ አታስመስል። በሁለት ዓመት ጊዜ ውስጥ ይሄን ያህል ነገር የምትለው አንተ ማነህ እንዴ? ምን ማለት ነው የሁሉ ነገር የምታሳካው? ምን አገባ? አያገባም አይደለ? ስለማያገባ ነገር ደግሞ አትፈልፍል። እኔ እሺ እሱን አልፈለፍልም፣ ግን እኔ የሚመለከተኝ ነገር ልንገርህ። ይኸውልህ አብርሃም ይቅርታ፣ ይኸውልህ ስሜትን የሚረብሽ ነገር እያደረግኩ አይደለም ያለሁት። አንተ ምንም ጥፋት የለብህም አይደል? እኔ አሁን እኮ ስለምንም ጥፋት ምናምን ነገር አይደለም። አሁን አክብሬ ነው ቁጭ ብዬ ያሉት። ጥፋት ከሌለብህ የሰራው ወንጀል ከሌለ የደበከው ነገር ከሌለ ተረጋግተህ እንድታወራኝ እፈልጋለሁ እኮ። ተረጋግቼ ነው የማይሆን ነገር ስታወራ ዝም ብዬ ልቀበላችሁ። ካሜራ ፊት ነን ያለ ነው። አንደኛ ነገር ለሰው ምንድን ነው የሚገነዘበው እዚህ ጋር? እሱ ነው ማሰብ ያለብህ። ገባ እኮ አብርሃም። ይኸውልህ አንተ ነፃ ከሆንክ ማለት ነው እውነት ካለህ ካሜራ ፊትም ሆነ ህዝብ ፊት ሆነ ምንም እንትን የሚል ነገር የለም። አሁን እኔ እንድመልስልኝ ፈልጋቸው ጥያቄዎች አሉ። ምንም መመልስልህ? እሺ ወይዘሮ መንበረን ሳታውቃቸው? ማነው ደግሞ መንበረ? ከየት ነው ይሄን ነገር እየመጣ ያለው? እኔ አብርሃም ይኸውልህ አንተ ጋር ከመግባቴ በፊት ዞር ዞር ብዬ ነገሮችን ለማጣራት ጥረት አድርጌያለሁ። አይ ሲጀመር ገብቶኛል። ይሄን ሁላ ነገር ማን እንዳከናወነው እየገባኝ ነው። ችግር የለም። እሷንም ምንድን ነው የገባ ነገር ሲያስረዳኝ። እሺ አሁን ማወር በቃ መናገር አልፈልግም። ለምን በቀጥታ ትናገር? ምን ፈልጋ ነው? በቀጥታ ይኸውልሽ ሊዲያ ስናገር አብርሃም ከዚህ በፊት ትዳር ነበረው። ከዛ በኋላ ደግሞ የገባበት ቤት ማለት ነው የሚስቱ እናት ቤት ነው ያለው። ይሄ ማለት ደግሞ የሚስቱ እናት ቤት ነው። ይኸውልህ መንበረ ማለት ከኛ ሀብት መካፈል የምትፈልግ ሰው ስለሆነች ምን አገናኝቷት? ከቤተሰቡ ጋር ችግር ነበራት። በዛ ምክንያት ነው እኔን የጠመደች። የአንተ ቤተሰቦችና የሷ ቤተሰብ ይገናኛሉ? ይታወቃል። በሚታወቅበት አንተ እንደነገርክኝ ከሆነ የአዳማ ልጅ ነህ።
እሷ ደግሞ ተወላደገችው አዲስ አበባ ነች። እዚህ መተው አሁን ቤተሰቦች አዲስ አበባ ነው እየኖሩ ያሉት። ከእናትና ከአባቴ ውጭ ወንድሞቼ ምናምን እዚህ ነው እየኖሩ ያሉት። እንግዲህ ወይዘሮ መንበረ እንግዲህ እንዳየዋት ትልቅ ሴትዮ ነች። በቃ ከወንድም ከእህቶች ጋር ሳይሆን ምናልባት ከቤተሰቦች ጋር ብትለኝ ሊያሳምነኝ ይችላል። አሁን አንተ የነገርኩ መቀበል ነው ወይስ ሌላ ነገር ማውራት? እውነት ካለ እውነትን እየነገርኩ። እሺ ንገረኝ። እሺ እሰማሃለሁ። በቃ ጨርሻለሁ። የምነግርህ ነገር እንዳይሳለ በቤተሰብ ግን ወይዘሮ መንበረን አውቃታለህ አይደል? ስለዚህ ወይዘሮ መንበረ የምታውቃት ከሆነ ወይዘሮ አትጠገብንም ታውቃታለህ። ማናት አትጠገብ? እኔ አትጠገብ የምትባል ሰው አላውቅም። ሰው ያማለ እንዴ? ስለዚህ ምንድነው የምታወራው? አትጠገብ ማለት እንግዲህ ወይዘሮ መንበረ ጓደኛ ነች። እሱ የዚህ ቤት ባለቤት። በቃ አሁን እሷ እየነገረች ያለው ነው የተቀበልክ ያለው አንተ። አቶ ወይዘሮ መንበረ የምትልን ነገር ነው የተቀበልክ ያለው አይደል? ከሷ ውጪ ማለት ነው ጎረቤት ጠይቄያለሁ። የምትኖሩት እንግዲህ ብዙ ሰው ያለበት አካባቢ ላይ ነው። ጎረቤትን በጠየቅኩብኝ ሰዓት ላይ ይሄ ግቢ የወይዘሮ አትጠገብ ቤት መሆኑ ተነግሮኝ ነው። አንተ ሰውዬ ለምን አትወጣልን? በቃ ምንድነው የምትዘባርቀው? ሰላም የዘባረኩ አይደለም። ማወቅ ያለብኝ ነገር ማወቅ ስላለብኝ አዳምጠኝ። እስካሁን አክብሬ አውርቻለሁ። እስካሁን ጊዜን ሰጥቼ አክብሬ አውርቻለሁ። ማይሆን ነገር ስዘባርቅም ሰምቻለሁ። እኔም አክብሬ ነው እያዋራሁ ያለው። ከዚህ በኋላ አልሰማም። ምንም የምንችል ነገር የለም። ሊዲያ አንቺ በጣም ያስጠላ ነገር ነው እያወራ ያለው። አንቺ ማታውቂያቸው ብዙ ነገሮች አሉ። አንቺም ደግሞ ማታውቂም አይመስለኝም ሲጀምር ማለት ነው። ሚስቱ ከሞተች በኋላ ወር ሳይሞላው ወር እንኳን ሳይሞላት ማለት ነው አንቺን አግብቶ ሲገባ የምታወራው እንዴ? ባለቤቴን የማውቀው እኔ ነኝ አንተ ነህ? እስኪ ንገረኝ። ሰማን ያላችሁ ሁለታችሁ አለ ነው እንዴ? ምን ሆነህ ነው? ከዚህ በፊትም ደግሞ በሰርግ አግብተሃል። ሰውዬ በቃ ለምን አትወጣለን? ውጪ ነበር እኮ አልኩህ አይደለ? እና አብርሃም መንበረን እያወቅሃት አትጠገብና አታውቃትም። ምን ማለት በቃ አንተ እኮ ስለማይመለከት ነገር ነው እያወሩ ያለው። እስካሁን ሰምቻለሁ አይደለ? ይኸውልህ ስለማይመለከተኝ አይደል? ስለማይመለከተኝ ስለዚህ አያገባም። አውቃታለሁ። በማውቃት ነገር አጠገብንም ወይዘሮ አጠገብንም ታውቃታለህ። ወይዘሮ አጠገብን ታውቃታለህ? አላውቃትም። እሷን ወይዘሮ መንበረን ነው የምታውቃት። ስለዚህ በቃ ለምን አታስወጣውም ግን? ይሄን ሰው አንተ ምን ሆነህ ነው? ስለምንድን ነው እዚህ ጋር እየበጠበጥከን ያለው? እኮ ሰላም እኮ አይደለም። ማወቅ ያለብኝን ነገር ነው እየጠየቅኩህ ያለው። ትወጣልናል አለ በቃ ይኸውልህ፣ ለአንተ ቤት ነው ያስወጣው። አንተ አንሰ ነው አሁን ለዚህ አንሰ ነው እልሽ ዲዲያ ለምን አትወጣልን? ለሱ አንሰ ነው ምናምን ነገር አይደለም። ይኸውልሽ አንድ ነገር ልንገርሽ። ቁጭ በይ ቁጭ በይ። ሀቅ አላችሁ አይደል? በገዛ ቤታችን መጣ። እውነት አላችሁ። ቆይ እውነት አለ አይደል? አብራ ሀቅ አለኝ ነው የምትለው። ቁጭ በልና በስነ ስርዓት እንደተማረ ሰው አዋራኝ። እንደተማረ ሰው ተከባብረን ቁጭ ብለን እናውራ። መጀመሪያ ብትማር እዚህ አትመጣም ነበር። እንደተማረ ትላለህ ደግሞ ውጣለን። ሂድ ውጣ። ዲዲያ ልንገርሽ፣ ስማ ይኸውልህ አንድ ነገር ልንገርህ። እወጣልሃለሁ፣ ቤትህ ነው እወጣልሃለሁ። ግን አንድ ነገር ልንገርህ አብርሃም፣ ከዚህ ጀርባ የደበቅከው ነገር ካለ ማለት ነው አንለቅቅ። ወይዘሮ አትጠገብን ከደበክበት ታወጣታለህ። አንድ ሀቅ ልንገርህ። አንተ ስለምንድን ነው የምታወራው? ሌላ ነገር ከመፈጠሩ በፊት ብትወጣ ይሻላል። አንተ ላይ የወጋ አድርገህ ከምገርስ ብትወጣ። ለዚህ አንሰ ነው ለዚህ ይኸውልሽ፣ ተረጋጊ ሊዲያ። እኔም ይኸውልሽ በር ከፍቼ አልወጣም። እኔ ማወቅ የምፈልገው ነገር ሳላቅ አልወጣም። 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 እንግዲህ ውድ ቤተሰቦቼ እንደተመለከታችሁት አብርሃም እና ሊዲያ ያው የደበቁት ነገር እንዳለ ያስታውቃል። በጣም አግሬሲቭ እየሆኑ ነበረ። መጨረሻ ላይም እንግዲህ እኔን ከቤታቸው አባረውኛል። የደበቁት ነገር እንዳለ እርግጠኛ ነኝ። አብርሃምም ደግሞ ሲያወራልኝ የነበሩት በጣም የሚጣረሱ ነገሮች ናቸው። እሱ ከሀገርም እንዳልወጣ ከእንደገናም ደግሞ የነበሩት ነገሮች አካባቢ ላይ ዞር ዞር ብለን እሱ ከመግባታችን በፊት ከጎረቤት መረጃ ስንሰበስብ ነበረ። ግን አመርቂ የሆነ መረጃ እጃችን ላይ ስለሌለ ነው ዛሬም ያው ውጡ ሲለን መውጣት ባንፈልግ እንኳን ተገደን እንድንወጣ ያደረግነው ለዛ ነው። እንግዲህ ከወይዘሮ መንበረ ውጪ ጎረቤቶቹንም የዞርን ለማጣራት ጥረት አድርገን ነበረ። በእርግጠኝነት ይሄ ግቢ ወይዘሮ አትጠገም መሆኑንም አረጋግጠናል። እንግዲህ ግብን የሆነ ቦታ ሰውሯቸው ደብቋቸው ይኖራል፣ ወይም ደግሞ ሌላ ነገር ማድርጓቸው ሊሆን ይችላል። ከዚህ ጀርባ ያለውን ነገር እንግዲህ ማጣራት ያለብን ጥግ ድረስ ሄደን የምናጣራ ይሆናል። እናንተ ቤተሰቦች ጉልበት፣ ኃይል፣ ብርታት የምትሆኑን ከሆነ የማንፈታው ኬዝ የለምና ዛሬም ነገ ስንሳንል እነዚህ ሰዎች መከታተላችንን የምንቀጥል ይሆናል። ምንድን ነው ከጀርባቸው ያለ የተፈጠረው ነገር ምንድን ነው? ሊዲያስ በዚህ ጉዳይ ላይ ሚናዋ ምንድን ነው የሚለው እንግዲህ አብረን የምናጣራ ይሆናል። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ አድርጌ አመሰግናለሁ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ባካችሁ ይህንን ቻናል ሰብስክራይብ በማድረግ አበረታቱኝ፣ ደግፉኝ። እንዲሁም ደግሞ ብዙ ሰዎች እንዲማሩበት ቪዲዮ ብዙ ሰዎችን ይጠቅማልና ሼር ማድረጋችሁን አትርሱ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ስለቆያችሁ በድጋሚ አመሰግናለሁ። ወዳችሁ